ለጨረስኩ ነው 2018 ኢንጆይ ነው የማደርገው። ምንም አይነት አስቴት አልሰጥም ብዬው 2018 ከገባ ምንም አስቴት ሰጥቼ አላውቅም። ቱ ቢሆነስት ማለት ነው። ምንድነው እኔ ተሰማኝ ነው ምነግርክና ማለት ነው። የአይኔ አጥንቴ ነገር ለመባጽ ይሆን ማለት ነው። የኔ ሰይፈ ስላሴ እሺ። እና አብዛኛው ሰው የኢየሱስ አምላክነት ላይ ጥርጣሬ ያድሮበታል። ኦብቪስሊ የማሂ አይነት በጣም ብዙ ሰዎች አሉ። ገባክ? የትሪኒቲ የሚባለው ነገር ላይ በጣም ብዙ ጥያቄዎች ከመነሳቸው የተነሳ ለማብራራትም ግራ ከመጋባቱ ፋላሲ ከማድረጉ የተነሳ አንድ አምላክ አባለን የሚለውን ነገር ነው እንደ እንትን የያዙት ማለት ነው። እና አብን ነው ወይም ደግሞ ያህዌ ነው አምላክ ብለው የሚጠሩት እንደዚህ አይነት ሰዎች በጣም ብዙ ሰዎች አሉ። የሚገርም ነገር እንደዚህ አይነት ሀሳብ የተፈጠረባቸው ከሚደረጉት ኮምፓራቲቮች ውስጥ ነው። እንደዚህ አይነት ሀሳቦችን ደግሞ ለሰዎች እንዲንጸባረቅ የሚያደርጉት ብዙ ሰው ሙስሊሞች ናቸው የሚመስላቸው እና ሙስሊሞች አይደሉም። የራሳቸው የስላሴ አስተምሮ እንደዛ እንዲያስቡ አድርጓቸዋል። ገባክ? በቃ አብ ወልድ መንፈስ ቅዱስ አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው ካልክ በኋላ አይ ሶስት አይደለም አንድ ነው ስትለው አንድ ጤነኛ ሰው አእምሮ የሚሰራ ሰው አክሴፕት ማድረግ አይችልም። በተለይ እስልምና ላይ ያለ እስልም ኢየሱስን አምላክ አድርጎ የመቀበል እንትናቸው በጣም ቀነሷል። እኔ ብዙ ሰዎችን ማይቻለው ጥያቄያቸው ወደዛ የሚያመዝን እና አንተማ የሙስሊም ተላላኪነት ተብሎ ነው ቀንዱን ተብሎ የሚባረረው። እና ስላሴ ውሃ ይበላል ይመስለኛል። ስላሴ ይሰማል አይደል? አዎ ስላሴ ውሃ መብላቱ ብቻ ሳይሆን የሚገርምሽ ነገር አንድ የሆነ ቦታ ላይ እንትን እያደረኩ ነበርና እያየሁ ነበረ ኮመንት ማለት ነው። አንድ የሆነች እንትን አለች ዝም ብዬ በኮመንት እየተመላለስኳት ነበርና ከዛ እዛ ውስጥ አንድ ኮመንት አየሁ። በቃ ዘመኑ ሃይማኖተኛ ነች ኦርቶዶክስ ነችና ዘመኑ በጣም ያስፈራል። በቃ ማንንም ህግ ይሁን ሰው ማያስቆመው ትውልድ እየተፈጠረ ነው አለች። በትክክልም እንደዛ ነው እየተፈጠረ ያለው። እኔ ስጋቴ ምንድነው ትውልድ ፍልስፍና እውነት መስሎት ወይ ይሄ ከሃይማኖትን መራቅ ከሃይማኖትን መውጣት ከሁሉም ነገር በመራቅ ነፃ በመሆን ሰላም የሚገኝ መስሎት አንዳንድ ሰው ከሃይማኖት እንዳይርቅና ለህገ ሰውም ለህገ ፈጣሪም አልገዛም ውስጤም ነፃነቴም በራሴ ህግም እየተመራ ውስጤን ነፃነቴን ነው የምፈልገው የሚል ትውልድ እንዳይፈጠር ከባድ ስጋት አለኝ እኔ። ይሄ ደግሞ ያመጣው ምንድነው እንደው አሁን የሚገርምሽ ነገር በቃ ዘመኑ የእውቀት ዘመን ነው፣ የሐሳብ ዘመን ነው። ሚዲያ በጣም ተጽዕኖ ይፈጥራል። ብዙ አይነት ሰዎች የሚገናኙበትን ሜዳ ስለሆነ አሁን ዝም ብለህ እንደ ድሮ በመመሰጥ ብቻ ወይም ደግሞ የተለዩ ሐሳቦችን የማሰማበት የእንትን ሸለቆ ውስጥ አይደለም ያለ ነው። በጣም ብዙ የተለያዩ ሐሳቦችን የምሰማበት ነው። ስለ ፈጣሪም በስፋት እየተወራ ስለሆነ አብዛኛው ሰው እንትኑ ወደ ሃይማኖት እናያደረገው አሁን ማለት ነው። እኔ ተመችቶኛል። በማይረባ የፖለቲካ የማያደርገውን ሌሎችን የሚያስፈጽሙት የፖለቲካ እንቅስቃሴ ውስጥ እዛ ሲሽከረከር ሳይው ድሮ በጣም ያሳዝን ነበር። አሁን መለስ ብሎ ግን ብዙ ነገር ሊማርበት የሚችል ብዙ ነገር ሊረዳበት ሊጠቀምበት የሚችል ቦታ ላይ እንትን ሲያደርግ ጊዜውና ሰዓቱን ሲያሳልፍ ደስ ይላል። አሁን ትውልዱ ምን መሰለሽ በቃ አምላክነት ከምንድነው ከሰው ማንነት የማላቀቅ ዘመን ነው። ገብቶሻል አባባሌ? አንድ ሰው የዚህ ዘመን ትውልድ ፈጣሪ ሰው ነው ብለህ ካልከው መጨረሻው ምንድነው የሚሆነው? እኔ እርግጠኛ ነኝ እኮ በቃ ሰው ከሆነ እኔም ፈጣሪ ነኝ ወደ ማለት እንትን የሚል ትውልድ ነው የሚፈጠረው። እሱ እንዳይሆን ፈጣሪ ላይ የነበረን አመለካከት በደንብ ታይቶ መፈተሽ አለበት እላለሁ እኔ። አሁን የማሂ ብቻ ጥያቄም አይደለም። ቀጥይ ማመድ ቤቢ የማሂ ጥያቄ ብቻ አይደለም። እሱ እንድትሄድበት የፈለኩት የተራበሹትም ለዛ ነው። በጣም አግሬሲቭ ሆነው ሲቆጧት ምናምን ነገር አይቻለሁ እና የገባኝ ነገር እንደሱ ራሱ በመለስ
መመለስ ከብዷቸዋል ጥያቄዋን። ሁለተኛ ያ ጥያቄ ስቲል የእነሱም ጥያቄ ነው የሚመስለኝ የኢየሱስ አምላክነትና የሆነ ሆድ ያባውን ጌሻ ያወጣዋል ነው የሚባለው። ስሳክር ምንድን ነው አሁን ማሂ ኦልሬዲ ነቅታለች፣ ገብቶሃል? ስለዚህ የኢየሱስ ትክክለኛ ቦታ አንደርስታንድ አድርጋ ተቀብላለች እና አብን ነው አምላክ አድርጋ የምትቀበለው እና እነሱ ውስጥ ራሱ ጥያቄ ስለነበረባቸው መመለስ ስለከበዳቸው ልክ ሚስጥርህን ለሆነ ሰካራም ለጓደኛ ነግረው ጓደኛ ሰክሮ መንገድ ላይ እንደማየት ነው የሆነባቸው። ማይን ሲያወት ማለት ነው። ገብቶሃል? ምልህ በቃ ይሄ ሰው እየዘረገፈው አይነት የነገርኩትን ነገር በቃ ይሄ ሰው እንዳለ ነው የሚናገረው አይነት ሰቀቀር ውስጥ እንድትገባ ስሜት ነው የፈጠራችባቸው። ጥያቄው እነሱም ከአእምሮ በላይ ነው ብለው መልሰውላታልና የእሷ ተቀብላለች ማለት ነው። ትናንትና የተረዳሁት ያን እግዚአብሔርን ቃል በቃል ታሰድቢያለሽ፣ የእግዚአብሔርን ክብር ታስነኪያለሽ፣ የኢየሱስን ክብር ታስነኪያለሽ ምናምን ይሏታል። ይሄን የሚሏት ደግሞ ባቢ ጥያቄው ያለ ለመመለስ ነው። የሚገርመና አይ ለማሂ ስንል እንጠነቀቃለን፣ ለእሷ ካለን ፍቅር የተነሳ ምናምን የሚያልኩት ባለፈው ለዛ ነው። ግን ጀግና ናት። በቃ ማሳመን አቅቷቸው እስከ ማሳመጽ ደርሰዋል። በቃ እንድትገለል ሰዎች አክሴፕት እንዳያረጓት ጥያቄዋ እንዳይሰማ ምናምን ሲያደርጉ አይቻለሁኝ። ትናንትናም በጣም ተናዳ የነበረውን በዛ ምክንያት ነው። ጥያቄ የጠየቅኩ ጥያቄ የመልሱልኝ፣ መልስ ከሌላችሁ ደግሞ ተውት አለች። አንድ ሰው በጣም ጥቃት ሊፈጽም የሚችለው አስፈሪም የሆነው ምንድን ነው? ከውስጥ ሆኖ ጥቃት ሲፈጽም ነው። ጠያቂው ትውልድ አሁን ምንድን ነው በጣም የሚፈራው ምንድን ነው? አንድ ሰው እንትን አለና የሆነ ቦታ ላይ ቁጭ አለ ማለት ትልቅ እረፍት ነው ለነሱ። የሚገርምሽ ነገር አንድ ሰው ከሃይማኖት ወጥቶ የሆነ ሃይማኖት ላይ ቁጭ አለ ማለት በቃ ምንድነው እነሱ የሆነ ቅርጽ ይሰጡታል፣ የሆነ ስም ይሰጠዋል። ወደ ብሽሽቅ ነገሩን ተቀይሮ ትርጉሙና መልእክቱን ተቀይሮ ሌላ እንትን ይሰራበታል። እውነትን እንኳን ቢመሰክር ያ የሚመሰክረውን እውነት አይዘጋ ስላለ ለዛ ነው የሚያደላው ተብሎ እውነትን እንኳን ሰው ጋር ተቀባይነት የለውም። አንድ ሰው ግን ከመሃል ሲጠይቅ በጣም ያስፈራል፣ ያስደነግጣል። ከመሃል እኔ እንደዚህ ነኝ፣ ይሄ መጽሐፍ እያለ ያለው እንደዚህ ነው ማለት እንዴ! ከዚህ በላይ እኮ ፍርስራሱን የሚያጠፋ ነገር እኮ የለም። እውነት ለመናገር አንድ ሰው ኦርቶዶክስ ነበረ ለምሳሌ፣ የኦርቶዶክስ አስተምሮ የኦርቶዶክስ የምትመራበትን መጽሐፍ አለ። ይሄ መጽሐፍ የተረዳንበትና የምንከተልበትን መንገድ ትክክል አይደለም፣ መጽሐፉ እያለ ያለው እንደዚህ ነው አለ። እኔ እንደዚህ ነኝ፣ እኔ ኦርቶዶክስ ነኝ፣ ግን ይሄ ስህተት ነው ብሎ ማለት በቃ ከዚህ በላይ የሚያስደነግጥ እንትን የለም። በጣም የሚያስፈራ ነገር ነው። በጣም ያስፈራቸዋል። ከባዱ ነገርም እንደዚህ አይነት ምንድነው የሚፈሩት የሚደነግጡትም ከምንም በላይ ከውስጥ የሚመጣውን ሰው ነው የሚፈሩት። በጣም ይፈሩታል፣ ይጠነቀቁታልም። ራሱ ለመመለስም አንድ ሰው አቅም የለውም። ምክንያቱ እዛ ጋር ራሱን ቁጭ አድርጎ ነው እየጠየቀ ያለው የትም ሳይሄድ ማለት ነው። ነገሩ እንዲስተካከል እስከጠየቀ ድረስ ጥያቄውም እንዲመለስ ከጠየቀ ድረስ ከኪስ የሚፈልቀውን መልስ ሳይሆን ከመጽሐፉና ከእምነቱ እሱን መሰረት አድርጋችሁ መልሱ ስትላቸው ደግሞ በጣም ይከብዳቸዋል። ለዛ ነው የሚንጫጩት በነማሂ በሌላም እኔ እርግጠኛ ሆኜ የምነግርሽ እርግጠኛ ሆኜ ማለት ነው ምንም እንትን የለውም። አብዛኛው ሰው እምነትና ሃይማኖት አልባ የሚሆነው በተለይ ደግሞ ፈጣሪ የለም ብለው የሚለው ሌሎችም አሉ ግን በይሄ የክርስትና እንትን መሰረት የለም የኢየሱስ ክርስቶስ ማንነት እሱም በማየት ነው። አብዛኛው ጊዜ ሃይማኖት አያስፈልግም ብለው የሚለው መሰረት ምንድነው ብለህ ብትለው እሱን ነው። ስለዚህ ሰው ከእንደዚህ አይነት ነገር መላቀቅ ይፈልጋል፣ ላቅ ማለት ይፈልጋል። ሰው ዝቅ ብሎ ፈጣሪ ከፍ ማለት ያስፈልጋል። ምንድነው ፈጣሪ ቦታውን የራሱ የሆነ ቦታ አለው፣ የራሱ የሆነ ክብር ደረጃ አለው። ሰውም እንደዛው የራሱ የሆነ ክብር ደረጃ አለው። ሰው እንስሳ ሊሆን አይችልም፣ ፈጣሪም ሰው ሊሆን አይችልም። እንደዛ ነው። ሰው እንደ እንስሳ ደደብ ሊሆን አይችልም። ፈጣሪም እንደ ሰው ደካማ ሊሆን አይችልም።
ስለዚህ ወዳልተፈለገ ነገር እየወሰደው ስለሆነ በደንብ መጠናት አለበት። ይሄ አሁን ያለውን ትውልድ ማንንም የሚያስቆመው እንትን አይደለም፣ ትውልድ አይደለም። በጣም አደገኛ ትውልድ ነው። በጣም ከባድ ትውልድ ነው የሚፈጠረው። አሁን እንደ ድሮ ዝም ብለህ እያጽናና ይሄ ትንግርቶች፣ ተአምሮች እየነገርክ የሆነ ቦታ ላይ የምታቆየው ትውልድ አይደለም። ገባሽ? ስለዚህ ትምህርታቸውን ነው ማስተካከል ያለባቸው ብዬ ነው የምለው። በእውነት እኔ ምክር ለነሱ ምንድነው ትምህርታቸው መስተካከል አለበት። መንገዳቸው፣ አካሄዳቸው መጽሐፍ ቅዱሳዊ መሆን አለበት። ከተረት ተረት መውጣት አለባቸው። በቃ ምንድነው ሃይማኖትና ምዕመኑ ከኪሳቸው በሚወጣ እንትን መመራት የለበትም ብዬ ነው የምለው። እኔ እንደዛ ነው የምለው። እንደዚህ የሚለውን ነገር በቃ ካሁን በኋላ ትውልድ እየነቃ ነው። ሁሉም ይጠይቃል፣ መጠየቅ አለበት። አያስፈልገኝም ብሎ ካለ ሃይማኖት አልባም ይሁን፣ በቃ እምነት አልባም ይሁን ከእንደዚህ አይነት እንትን ማለት ነው። እኔ ሰው በመመሰጥ ሃይማኖትን እንዲከተል አልፈልግም። እኔ አንድ ሰው ፈረንጅ እንዲያመልክ አልፈልግም። ለምን እምነት አልባ አይሆንም? ለምን እንትን አይሆንም? በቃ ዝም ብሎ እንትን አይሆንም። ፈረንጅ ማምለክ የለብን። ለምንድነው ለፈረንጅ ስዕላ ስዕል ማጎብደድም ማፈንደድም የለበትም። ሰው በድፍረት ስለማይናገር እንጂ እኮ ብዙ ሰው እኮ ነው ይሄ የሚቀፋው። በጣም የሚያስጠላ፣ በጣም የሚገባው ብዙ ሰው ይገባዋል። ስለዚህ በቃ ሰው ራሱ ማምለክ የለበትም። ከራሱ ጋር መገናኘት አለበት። ህይወቱን ራሱ መምራት አለበት። ከውርስ ሃይማኖት መውጣት አለበት። የሚገርምሽ ነገር ቀደም አንድ ሰው እኔ በጣም ያዘንኩት ሚውት አድርጌ ሳዝን ስቆዝም ነበረ። የዩኒቨርሲቲ መምህር ነኝ አለ እና እኔ የምከተለው በግልጽ አማርኛ እኮ ነው የውርስ ሃይማኖት ነው የምከተለው። ወላጆቼ አልተሳሳቱም ብዬ ነው የማምነው አለ። እውነቱን ነው የምፈልገው እዛ ውስጥ ነው የምፈልገው እንጂ የሆነ ሃይማኖት እንትን ሌላ ከኦርቶዶክስ ውጪ ሃይማኖት ውስጥ እውነትን አልፈልግም ሲል ነበረ። በንጽጽር ምንም የሚመጣ ለውጥ የለም ብዬ ነው የማምነው ሲል ነበረ። ይሄ ቁስላቸውን እየሸፈኑ እንትን የሚያደርጉት ነገር ያሳዘነኝ ግን የውርስ ሃይማኖት ነው የምከተለው። ሃይማኖት ወርሻዋለሁ ወላጆቼ አልተሳሳቱም ብለው ነው የሚያምኑ። አያሳዝንም? የእምነቱ ተቃራኒ ሆኖ ምንድነው እንትን ራሱን ሲመራ ማለት ነው። መርምሩ፣ ፈትሹ፣ መልካሙን፣ እውነቱን፣ ቀጥተኛውን ያዙ ነው አይደል እንደ የሚለው። እሱ ግን በቃ እኔ ችግር የለብኝም የውርስ ሃይማኖት እከተላለሁ ሲል አሳዝኖኛል። ስለዚህ ማንንም የሚያቆመው ትውልድ አይደለም፣ መጠየቅ አለበት። ሁሉም ነው በየትም ቦታ ላይ ያለው። አይ ጥሩ ነው። በስብዕናም በእምነትም አዲስ ትውልድ ይፈጠራል። እውነት ለመናገር እንደነገርኩ ነው። አዲስ ትውልዶች እምነት የሌላቸው ብቻ ሳይሆን እምነታቸውንም ለይተው የሚያውቁ። ቅድም እንደነገርኩ የማሂ ጥያቄ በጣም የብዙ ሰው ጥያቄ ነው። የኢየሱስ አምላክነት የኢየሱስ ፈጣሪነት ላይ በጣም ብዙ ሰዎች ጥያቄ ያላቸውና የሚናደዱባትም ለዛ ይመስለኛል። በቃ ይሄ የደበከው ነገር ሲወጣብህ አይነት ስሜት ስላለው ነው እንጂ ወደፊት እርግጠኛ ነኝ እሷም እድሜ ከሰጣት ሁላችንም በህይወት ካለን ይሄ ጥያቄ የብዙ ጥያቄ ነው። ለምን ታውቃለህ? በፊት አሁን ማሂ የጠየቀችውን ጥያቄ ይሄ ፕላትፎርም ሲስተሙ ባይመቻች ኖሮ መሬት ቢሆን እንደዚህ መጠየቅ ዕድል አይኖራትም። ጫና አለባት። እንኳን በምድር ላይ ማህበራዊ ሚዲያ ላይ እንኳን እንዴት እንደሚያደርጓት አይተሃል። እንግዲህ እየተከታተሉ ነው የሚቀጠቅጧት ማለት ነው። እና የሃይማኖት ከባዱ ቻሌንጅ የሚሆነው ወደፊት ቴክኖሎጂ ነው። ባቢ ሰዎች ሀሳባቸውን ካለ ገደብ ይገልጻሉ፣ ካለ ፍርሃት ይገልጻሉ። አንተ ባትመልስላቸው ሌላ አማራጭ አላቸው። አማራጮቻቸውን ተጠቅመው በሙሉ ጥያቄዎቻቸው እንዲመለስና የእነሱ አይነት ሀሳብ ያላቸውን ሰዎች ደግሞ ፎሎ እንዲያደርጉ ቴክኖሎጂ ፕላትፎርም ይፈቅድላቸዋል። እና መፍትሄ ብዬን የማስበው መስተካከል አለባቸው፣ ዘመኑን መዋጀት አለባቸው ብዬ አምናለሁ። ካልሆነ ግን ጠያቂዎቹን ሞክ አድርገህ ዝም አታስብላቸው። ኦኬ ጥያቄ ልክ ነው ማለት ነው ብለው ነው የሚያስቡትና መጪው ትውልድ የተሻለ ነገር ይገባዋል። ጥያቄዎች መናቅ የለባቸውም። ምክንያቱም በፊት ሃይማኖታዊ ጥያቄ በቃ የሆነ ጅልም እኮ ያረጃል። ባቢ አንድ ጅል ሽማግሌ መጥተው
በዚህ ወጥቶ በዛ ገብቶ ካለ ከዛ የተሻለ ከዛ ተጨማሪ ማሰብ አይፈቀድልህም፣ አይቻልም አይነት ነው ህጉ ማለት ነው። አሁን ግን ትውልዱ ነው ማለት ጀምሯል። ይጠይቃል። እኩል ነው የሚያነቡት፣ እኩል ነው የሚጠይቁት፣ እኩል ነው ቦታቸውን አውቀዋል። በዛ ሰውና በእነሱ መሀል ያላቸው የፈጣሪ ልጅነት መብት እንዳላቸው አውቀዋል። እና መብታቸውንም ጭምር ነው የሚጠይቁት። ገባክ? አንተ 90 ዓመት መድን ስራ ይሁን እኔ ለምሳሌ አንድ ካህን ስራው ነው ብዬ ነው የማስበው። ለምን ደሞ ስለሚከፈለው። ገባክ? ስለዚህ እዛ ነው ውሎና ዳሩ እዛ ስለሆነ ከማሄ የተሻለ እውቀት አለው ብዬ አላምንም። እኔ መልክ ሲጠይቋቸው ይናደዳሉ። ምን አይነት ድፍረት ነው! 8ኛው አይን አውጣ ትውልድ ምናምን ይላሉ። እና ያ አይሰራም። በተለይ እነዚህ የ2000 ትውልዶች አሉ አሁን 17 ዓመት ምናምን የሆናቸው ማለት ነው በኢትዮጵያ 2000 የተወለዱ በጣም አደገኛ ትውልዶች ናቸው። አመጋገባቸው፣ አለባበሳቸው፣ ቋንቋቸው፣ ስልጣኔያቸው በሙሉ የተቀየረ ነው። እነዛን ትውልዶች እንደው ዝም ብትል ብለህ አታሳምናቸው። እና እኔ እንደውም ወደፊት ሃይማኖታቸውን የሚያስቀጥል ሰው ካስፈለገ እንግዲህ አባቶችም ይሞታሉ፣ ገባህ? ወጣቶችም ያረጃሉ እና ሃይማኖትን ሊያስቀጥሉ የሚችሉት እነዚህ 2000 ትውልዶች በሚገባቸው መንገድ ካልተነገራቸው ሃይማኖት የሚባለውን ነገር በራሱ ባቢ እንደ ካልቸር ነው የሚቆጥሩት። ገባክ? ልክ መስቀል ሲመጣ ነጠላቸውን ለብሶ ችቦ ያበራሉ፣ ጥምቀት ሲመጣ ሎሚ ይወራወራሉ፣ ከዛ ሰልፊ ተነስተው ፖስት ያደርጋሉ። ገባክ? በቃ ትራዲሽናል ነው የሚያደርጉትና እንደዚህ አይነት ነገር ከመሆኑ በፊት የእነማሂ ጥያቄ መመለስ አለበት ብዬ አምናለሁ። ጥያቄያቸው በጣም ከባድ ሊሰመርበት የሚገባ የብዙ ሰው መንፈሳዊ ጥያቄ ነው። ድፍረት ስላጡ ዝም ያሉት ነው እና ካልመለሱ ምንም ችግር የለውም። 665 አስተካክሎ ይመልሳል። እንግዲህ እንደ ልማዳቸው ደግሞ ሙስሊሞች እንደፈረደባቸው ይመልሳሉ። መቼስ የክርስቲያን መምህራን ሙስሊሞች ናቸው። ጊዜው ከፋ እኮ። አሁን ክርስትና በተለይ ደግሞ ኦርቶዶክስ ልክ ክሩ የተመዘዘ ኩታ የለም። ኩታ ክሩ ሲመዘዝ እንትን ነው። እንደዛ አይነት ልብስ ለብሰህ ብትሄድ የቂጥህን ቀዳዳ እየታየ ነው የምትሄደው። ምን ይሄ እንትኑ ምንድነው? ይሄ ወንፊት ውሃ ብታፈስበት እንትን አያደርገው። ልክ እንደዛ ማለት ነው። ክርስትና በአሰራሩ አሁን በእውቀት ሰው ሊጸና አይችልም እዛ ጋር። ስለዚህ ሁሉም ሰው እየወደቀ እንትን እያለ እየፈሰሰ እየወጣ ነው። ምክንያቱም ሲጠይቅ መልስ የለም፣ የሚጸናበት የሚቆይበት እንትን የለም እዛ ጋር። የእውቀት እንትን ሳይሆን ዝም ብለው ትውልድ በመመሰጥ እዛ ጋር እንዲደድብና እንዲጀዝብ ተደርጎ በጣም ነው እየጎዱት። አሁን ያለው ትውልድ ደግሞ በጣም የእውቀት ዘመን ነው። ራሱ ዘመኑ እንትን አይል አያስተናግድህም እኮ። እንደው አሁን ገና ነው። ከ10 ከ20 ዓመት በኋላ የሚመጡ ትውልዶች በጣም እሳት የሆኑ ትውልዶች ናቸው የሚመጡት። እኔ ተስፋ አደርጋለሁ የዛኔ እኛ ደደብ እንደማንሆን ተስፋ አደርጋለሁ። እና አሁን ላይ ድሮ እንደተደረገ አሁን ላይም እንዳለው ኢትዮጵያ ውስጥ በተለይ ኢትዮጵያ ውስጥ ትውልድ ዝም ብለህ ታምረ ምናምን እንትና እንደዚህ ያደረገ እንትና አሸከመው እንትና ሲሸከም እንትና ቀረቀረ እንትና እንደዚህ ሰው ልታጸናበት አትችልም። የሃይማኖት ትርጉም ሰው እየተረዳው ነው። ሃይማኖት ምንድነው የሚለውም ሰው እየጠየቀ ነው። ስለዚህ ኦፓ እንዳልሽው ቅድም አማራጩ ደግሞ ነፍ ነው። ሰው ተከፍለው ሳይከፈለው መስራት አለበት ለሃይማኖት ማለት ነው። እንትን የለም ስራውን አቆሞ መስራት የለበትም። በእርግጥ ግን ከስራው በተጨማሪ ደግሞ በደንብ መድከም አለበት የሚያስጨንቀው ከሆነ። ካልሆነ ግን ሃይማኖት ይጠፋል፣ ሃይማኖት ይበላሻል፣ ሃይማኖት ይፈርሳል፣ ይጠፋል። ሁሉም ሰው ጥቅሙን ብቻ የሚፈልግ ከሆነ እዛ ጋር በቃ ሃይማኖት አይኖርም። ስለዚህ ሁሉም ሰው መስራት አለበት። አማራጭ ነው ያለው። አንድ ኦርቶዶክስ ስለ መጽሐፍ ቅዱስ ጠይቆ ክርስቲያኖች ጋር መልስ ካላገኘ ሙስሊሞች ጋር ይሄዳል። ነፍ እውቀት ያላቸው ሰዎች አሉ፣ እንደ እጃቸው መዳፍ የሚያውቁት መጽሐፍ ቅዱስ ማለት ነው። ገለጥ አድርገው ከታሪክ አንጻር ምናምን ብለው ማለት ነው
ቁጭ ያደርግለታል። በእንደዚህ አይነት ዘመን የራሱ ጉዳይ ብለህ ወይም ደግሞ ተረትና ትርክትን አስነብበህ ተአምርና ገድላትን አሸክመህ የምታስቀጥለው ሃይማኖት የለም፣ ሰውም የለም። እውቀት ያስፈልገዋል። የሚማረክበት እውቀት ያስፈልገዋል። የሚረጋበት እውቀት ያስፈልገዋል። የሚረካበት፣ የሚቆይበት፣ የሚያርፍበት እውቀት ያስፈልገዋል። የሚቆይበትን እውቀት ያስፈልገዋል። የሚጸናበትን እውቀት ያስፈልገዋል። የሚድንበትን እውቀት ያስፈልገዋል። ሰው እንትና ይሄ ሰርግ አይደለም እኮ ቶሱ እኔ እውቀት ያስፈልገኛል። በቃ አይምሮዬ በእውቀት እንዲመሰጥ ነው የምፈልገው። እኔ እንድረዳ እፈልጋለሁ። በቃ አይምሮዬ ይሆን ምክንያታዊ እንዲሆን እፈልጋለሁ። ለምክንያታዊነትን የሚገዛ ትውልድ ያስፈልጋል። በቃ ትውልድ በእውቀት መጠመቅ አለበት። ካልሆነ ግን የሚሰማቸው የለም። ምርጫው ሰው የማይጠቅመው የማይረዳው ሃይማኖትና መጽሐፍን ከሚከተል ኢሉሚናቲ ቢሆን ይሻለዋል ብለን እንትን እናደርገዋለን። ራሱ ትውልዱ ማለት ይሻለዋል። እንደዛም ነው እኮ አሁን ኦርቶዶክስ ከምትለኝ በቃ ራሴ እኔ ብታጠፋኝ ይሻለኛል ይላል ሰው። ብትቀነጥሰኝ ይሻለኛል ይላል አንድ ሰው። በጣም እኮ ነው የሚሰቀጥጠው። በጣም የሚያሳፍር ነገር እኮ ነው ያለው። ሃይማኖት ነው፣ ሶዶም ነው፣ ኢሉሚናቲ ምንድነው አታውቀውም። ራሱ ምንድነው አታውቀውም። ውስጥ ጠለቅ ብለህ ስታየው እንደ ሰው፣ እንደ ዘመኑ ሰው፣ እንደ ሃይማኖተኛ ሰው፣ ባህል እንዳለው ሰው፣ አይምሮ ህሊና እንዳለው ሰው ጠለቅ ብለህ ካየኸው የሚያሳፍር ታሪክ ነው ያለው። በጣም የሚያሳፍር ማለት ነው። የቆሸሸ ታሪክ ነው ያለው። ይሄን አሸክመህ የምታስቀጥለው ሃይማኖትም የለም። እሱን አሸክመህ የሚጸና ትውልድም የለም። በቃ አዋቂ ትውልድ ያስፈልገናል። አንባቢ ትውልድ ያስፈልጋል። ተመልካቾቻችን የምታዳምጡት ቢሁዳ መስኮት የሚተላለፍላችሁ የዛሬ ፕሮግራማችንን ነው። እንግዲህ የዛሬ ፕሮግራማችንን እኔና ንግስቲቷ ዝም ብለን ሰላም ተባብለን ተጨባብጠን ያው እናንተ በማታዩት በመንፈስም ከንፈር ለከንፈር ተሳስመን ነገሩን ጀምረን እዚህ ጋር ደርሰናል። ሃይማኖተኞች ሃይማኖታቸውን ማወቅ አለባቸው፣ የሃይማኖት አባቶችም መከበር እንጂ መፈራት የለባቸውም በሚል ርዕስ እዚህ ጋር ደርሰናል። ገስት ላይ ያላችሁ ሰዎች እንዴት ናችሁ? የሃና እናት ወይ በቤ ሰላም ነው? እንዴት ነሽ? አልሐምዱሊላህ ሰላም ነው። ሰላም ነው። እሺ ቀጥይ። እሺ እኔ ክርስቲያኖች ካሉ ጥያቄ አለኝ። አንተም ብለሃል በመጽሐፍ ቅዱስ ግልጽ ነው ብለሃል። ከዛ አንፃር መጽሐፍ ቅዱስን ብቻ አንድ ሰው ይዞ ማንን ማምለክ እንዳለበት ሃይማኖቱ ምን እንደሆነ ያውቃል ወይ ይረዳል ወይ? ያለ ስብከት ሳይቀባባ ምን ሳይባል ማለት ነው። መጽሐፍ ቅዱስን ብቻ አንድ ሰው ጫካም ላይ ሆኖ ገጠርም ላይ ሆኖ መረዳት ይችላል ወይ? ሃይማኖቱ ምን እንደሆነ ማንን ማምለክ እንዳለበት ያስረዳል ወይ? ያንን ጥያቄ ነው የሚፈልገው ሁልጊዜም ማለት ነው። ምን ነው መጽሐፍ ቅዱስ ማለት ነው። አንድ ሰው መጽሐፍ ቅዱስን ብቻ ይዞ ያለ መምህር ሳይቀባባ እንትን ሳይባል ማንን ማምለክ እንዳለበት እና ሃይማኖቱ ምን እንደሆነ ያስረዳል ወይ? ይናገራል ወይ? እኔ አልገባኝም። መጽሐፍ ቅዱስ ግልጽ ነው ብለሃል። ሰሞኑን ሰምቻለሁ። ግልጽ ከሆነ ሃይማኖት ምን እንደሆነ የትኛውን ሃይማኖት መከተል እንዳለብኝ ፈጣሪ የትኛውን ሃይማኖት ተከተሉ ብሎ እንዳዘዘ ማንን ማምለክ እንዳለብኝ ያንን ነው የምፈልገው። ይናገራል ወይ መጽሐፍ ቅዱስ ያለ መምህር ማለት ሳይሆን ሳይቀባቡ ምናምን? እኔ ከተነገርኩት እያያዝሽ ከሆነ እኔ የተናገርኩበት የራሴ የሆነ ምክንያት አለኝ። ለምን ተናገርክ ካልሽኝ ላብራራልሽ። እንዴት ነው አማርኛ ምንድነው መጽሐፍ ቅዱስ ግልጽ ነው ብዬ ያልኩት ለምንድን ነው? ሌላ ነገር ነው። እኔ የራሴ እንትን አለኝ ማለት ነው። ገባሽ? መጽሐፍ ቅዱስ ግልጽ ነው የሚለውን ግን የትኛው አምላክ መመለክ እንዳለበት ይተርካል ወይ ሃይማኖትስ ግልጽ አድርገዋል ወይ ምናምን የሚለው ግን ሌላ ነገር ነው። መጽሐፍ ቅዱስ ግልጽ ነው ብዬ ያልኩት እኔ ምንድነው ያልኩት? መጽሐፍ ቅዱስ ካነበብከው
አማርኛ ለሚያነብ ሰው ግልጽ ነው። ስለዚህ አንብበህ ልትረዳው ትችላለህ ነው። በምሳሌያዊ ንግግርና በእንድምታ እንትን እየተባለ ሌላ ትርጉም መሰጠት የለበትም ብዬ ነው ያልኩት እኔ። ገባሽ? ሰምተሽኛል? አዎ ሰምቻለሁ እኮ። ምንድነው ማለት አንቺ አሁን አንተ በተረዳህበት እኮ ነው። አንተም ንገረኝ፣ የሃይማኖቱ መጽሐፉን የሚከተሉ ሰዎች ንገሩኝ። አንተ ግልጽ ነው ብለሃል። ያው ግልጽ ነው ሃይማኖት ምን እንደሆነ፣ ማንን ማምለክ እንዳለብኝ ምናምን ማለት ነው። ባቢ ሐሳቧ ግልጽ አልሆነልህም? እሱን አይደለም። ክርስቲያን ነሽ ሙስሊም? አይ እኔ ሙስሊም ነኝ። ግልጽ ሆነልህ? ቆይ ግልጽ ሆነልህ አሁን አሽራፍ? ሐሳቧ ቅድም ነው ያገኘኋት እኔ። ይኸውልህ ምን እያለች እንደሆነ ታውቃለህ? ለምሳሌ መጽሐፍ ቅዱስ ሙሉ መጽሐፍ ከሆነ ያለምንም አባቶች ማብራሪያ፣ ያለምንም አለምታና ያለምንም የክርስቲያን ድጋፍ ማንን ማምለክ እንዳለብኝና ህይወቴን ወይንም ደግሞ ሃይማኖት የሚባለው ነገር እንዴት መከተል እንዳለብኝ ያስረዳኛል ወይ ብላ የሆነ ኮምፕሌክስ ኩዌስቸን አይነት ነገር ይዛ ነው የመጣችው። እኔ እንደዛ የተረዳሁት እሱ ስህተት ነው። እኔ ሰው እኮ ድጋፍ ሲባል ከራሳቸው ሐሳብ ይጨምሩ ማለት ሳይሆን ማብራራትና ማስረዳት ይችላሉ። አንድ ሰው ሁሉም ሰው በራሱ አንብቦ አሁን ታሪክ ካላወቀ ሰው ለምን እንደዛ እንደተባለ፣ ለምን እንደዛ እንደተነገረ፣ የት እንደዛ እንደተባለ፣ ለነማን እንደዛ እንደተባለ፣ እንደተነገረ፣ እንደተጻፈ ሳያቅ ሰው ዝም ብሎ ሁሉም አንብቦ ይረዳል ማለት አይደለም። የትኛውም መጽሐፍ ሊረዳ አይችልም። መጠየቅ ግዴታ ነው። ሲጠየቅ ሰዎች የራሳቸውን ሐሳብ እዛ ውስጥ መጨመር የለባቸውም ነው የኛ መቃወም እንጂ። አሁን ቁርአንም እኮ ሰው ትጠይቃለህ። ሰው ከሰው ስለ ቁርአን መረዳት የተለያየ እውቀት ያላቸው ሰዎች አሉ። በደንብ የሚያውቁ ሰዎች አሉ። እያነበቡ የማያውቁ ሰዎች ሊኖሩ ይችላሉ። ይጠይቃሉ። ምን ማለት ነው እቺ ምን ለማለት ነው የተፈለገው ብለው ይጠይቃሉ። እዛ ጋም እንደዛ ነው። እኔ የምቃወመው ምንድነው ሁሌ ሰዎች ስትጠይቃቸው አንደኛ ነገር ትርጉም ይቀየራል። የራሳቸው የሆነ ትርጉም ይሰጡታል ማለት ነው። ሁለተኛ ደግሞ ሐሳብን ይጨመርበታል። የሰዎችን ሐሳብ የራሳቸው ይጨምሩበታል። ይሄ ትክክል አይደለም ብዬ ነው የምለው። እኔ አሁን እሷ የጠየቀችው ጥያቄ ግን እኔ ከተናገርኩት አያይዛ ማምጣት የለባትም። እኔ መጽሐፍ ቅዱስ ግልጽ ነው ያልኩት እሱን ይገልጻል ብዬ ሳይሆን ካነበብከው ግልጽ ነው። በቃ እሱን አለመግለጹ ራሱስ እንደዛ ብሎ ግልጽ አለማድረጉም ካነበብከው ግልጽ ነው ለማለት ነው ባጭሩ። የራሷ ጥያቄ ግን ራሱ ስለ እንትን ማቅረብ ትችላለች። ከኔ ንግግር ጋር ማያያዝ የለባትም ለማለት ነው። እሺ አላያይዝም። ስለክ ያው ግልጽ ነው እንዳልከው አንተም ግልጽ ነው እኮ ግልጽ ነው፣ ይገባኛል። ከአንተ ጋር ለማያያዝ ፈልጌ ሳይሆን መጽሐፉን ከሚለው ሌላ ያለ ቤተ ክርስቲያን አስተምሮ ክርስቲያን መሆን አትችልም በመጽሐፍ ቅዱስ ብቻ ማለት ነው። አሁን ባለፈው ነው ቤት ገብቼ ስጠይቅ እንዲህ ክርስቲያኖች የናክል ሞኝ ይመስሉሻል እንዴ? የናክል ጅል ይመስሉሻል እንዴ? ሁሉ ሰው እንዴት ይከተላል እውነት ከሌለው አለኝ። እሺ መጽሐፍ ቅዱስ ላይ አስረዳኝ አልኩ። ሃይማኖት ምን የትኛው እንደሆነ የትኛውን ሃይማኖት መከተል እንዳለብኝ የሚያስረዳ መጽሐፍ ቅዱስ ላይ አሳየኝ አልኩት። ክርስቲያን ተባሉ የሚለውን አመጣልኝ እና ማንን ማምለክ እንዳለብኝ በቃ ያ ነው። ስለዚህ ሰው እኔም ደግሞ የመለስኩለት መጽሐፍ ቅዱስ ላይ ሳይሆን እንትን እያለ ተባለ ያለው በዝም ብሎ በትምህርት ነው በአፍ ነው እንጂ በባይብል አይደለም። መጽሐፍ ቅዱስ ላይ እየተጠቀሰ አንቺ የምትቃወሚው የሃናን እናት አንቺ የምትቃወሚው አላስፈላጊ ጭማሪዎችን አላስፈላጊ ኤክስፕላኔሽኖችን ነው ወይስ ኮምፕሊትሊ የሰው ሐሳብ አትቀበሉ ነው? ለምሳሌ አሁን አምላክ አላህ እኛን እንደዚህ ብሎናል አይደል? ፈስአሉ አለ ዚክሪ ኢን ኩንቱም ላ ተዓለሙን ብሏል። የማታውቁ ከሆናችሁ የሚያውቁትን ጠይቁ ብሏል። ቅድም ባቢ እንዳለች ማለት ነው። አሁን እኛ ቁርአንን ስናነብ ሲከብደን ለምሳሌ ሱረቱ ኒሳ ምዕራፍ 2 ቁጥር ምዕራፍ 4 ቁጥር 22ን ማብራሪያ ብንፈልግ ተፍሲር ከፍተን እናያለን። ልክ እንደዚህ አይነት ነገሮች ኦፖዝ ያረክሽ ነው ወይስ ኖርማሊ ለምሳሌ ሰው ወደ ምስራቅ የሚወስደው መንገድ የት ነው ሲባል ወደ ምዕራብ ይመራል ነው ሐሳብሽ?
ሐሳቧ ግልጽ ነው የምትሉ ሰዎች ለምን ገብታችሁ ግልጽ አታደርጉትም? አትመልሱም ለማለት ነው። ለምን አትመልሱ? አንድ ሰው መጽሐፍ ቅዱስ በማንበብ ምናልሽ ክርስቲያን ሊሆን ይችላል ወይ ያልሽ? በማንበብ ብቻ ኦርቶዶክስ ክርስቲያን መሆን ማንን ማምለክ እንዳለበት ያውቃል ወይ? መጽሐፍ ቅዱስን በማንበብ ብቻ አንድ ሰው ክርስቲያናዊ ማንነት የሚያስለብስ ቁመና አለው ወይ መጽሐፍ ቅዱስ እንደማለት ነው ባጭሩ። አላውቅም እኔ እሱን አላውቅም። እኔ አውላለሁ መጽሐፍ ቅዱስ በማንበብ አንድ ሰው ክርስቲያን ይሆናል? ድምጽ ያስተጋባል። አስተካክለው። እሺ እዚህ ጋር እሺ ይቅርታ ብሉቱዝ ስፒከር ላይ ነበር ለዛ ነውና አው አንድ ሰው መጽሐፍ ቅዱስን ብቻ በማንበብ ማን ማምለክ እንዳለበት ግልጽ አድርጎ ያሳያል። ዳውት ኤኒ ኤክስፕላኔሽን ማለት ነው። መረጃዎችን ማቅረብ ክርስቲያን መሆን ይችላል ወይ ነው እኮ ጥያቄው። ማለት ክርስቲያን ሲባል ምን አይነት ክርስቲያን? አሁን እንዳለው ትሪኒቲ ሀፕን ያደረገበትን ወይስ ዩኒቴሪያን? ምን አይነት ክርስቲያን? ባጭሩ እሷ ያነሳቸው የትኛውም ይሁን ክርስቲያን ብላ ነው። ግን ምንድነው ኦርቶዶክስ ብላ ነበር ባጭሩ። አሁን ለምሳሌ መሆን ይችላል ወይ? መጽሐፉን የሚያምንበት ሰው የለም። መጽሐፉን በማንበብ ክርስቲያን ሊሆን ይችላል ወይ አንድ ሰው ነው ያለችው እንጂ ማንን ማምለክ እንዳለበት ግልጽ ያደርጋል ወይ ከተባለ ሌላ ነገር ነው። ክርስቲያን መሆን ይችላል ወይ ከተባለ ደግሞ ሌላ ነገር ነው። ምክንያቱም ክርስቲያን ነኝ የሚል ሰው በእርግጥ መጽሐፍ ቅዱስ አምልክ የሚለውን አምላክ ነው ወይ ያመለከ ያለው ከተባለ ደግሞ ራሱን የቻለ ሌላ እንትን ያለው አይገናኝም እኮ። ስለዚህ ጥያቄውን አንድ ይሁና እኔ እንትን ነው ጥያቄው ያናን ቆይ እኔ እየጠየቅኳት ጥያቄሽ ማለት አንድ ሰው መጽሐፍ ቅዱስን አንብቦ ክርስቲያን መሆን ይችላል ነው ወይስ ማን ማምለክ ይችላል ወይ ነው ጥያቄሽ? ያና እናት አይፍ ፖይንት ነው ያነሳሽው እንድንማማርበት ማለት ነው። ጊዜ እየገደልሽ ነው። ሌሎች ሰዎች እኮ ቁጭ ብለዋል እዚህ ጋር። አንዳንዴ ሰው በእንትን ስለማናስኬደው ሰው እኮ እዚህ ጋር እኮ ማውራት እኮ አለበት እየገባ ሰው ማለት ነው። ለአንድ ሰው ብቻ ግማሽ ሰዓት ሰጥተን ዝም ብለን አንደነቁርም። መልሱ ሳብጀክቲቭ ነው። ተመቸኝ። ስማርት ባቢ ለሌሎች ድል ሲት በቃ ተይ በቃ አንቺ ዝም ብሎ እንትን ነው። እኔ ይገርመኛል። ራያን እንዴት ናችሁ? ሰላም አለይኩም ሙስሊሞች። ባቢ ደህና ነኝ። እንዴት ነህ? ጎነፈፈ? ምኑ ነው የሚጎነፈፈው? ጉንፋን ያዘ? ያ ወይ ከባድ ጉንፋን አዙሮኛው ሊደፋኝ ነው። ጎነፈፈ ማለት እኮ የፋራ አራዳዎች እንትን ነው። የፋራ አራዳዎች እናንተ ምን ለመሆን ነው እየጣርክ ያለው? የፋራ ተጠቀማለህ እንዴ? አዲስ አበባ እንዳትመጣሽ እንዳትመጣ። አዲስ አበባ ከመጣ ትታመማለህ እንዳለ በሽታ። ወዴት? ኢትዮጵያ ነው? አዲስ አበባ ነው። አስም ብለህ እመጣለሁ ስትላለህ አዲስ አመት እኔ አዲስ አመት የትኛው አዲስ አመት ነው? አዲስ አበባ ነው ያልከኝ? አዲስ አመት? ኧረ አዲስ አበባ ነው ያልኩት። እና አዲስ አበባ ካልመጣው የት ሊሄድ ታዲያ? አይ እኔ እንዳትታመም ብዬ እኮ ነው። እኔ ላንተ አዝኜ ነው። መቼ ነው? ሁሌ ነው እንዴ? ትንሽ ብርድ ነው አይደል? ትንሽ አዎ፣ ያለፈ ሲል ምናምን እመጣለሁ። አይ ይሸታል። ክረምት ምናምን ይገማል አይደል? ይገማል። ደህና ናቸው። እኔ ዝም ብዬ አንድ ነገር ላውራ ዝም ብዬ እስቲ ስለ ቀደም እዚህ ገሃነም ምናምን ሃይማኖት ምንድነው ሰውን ለማስፈራራት ገሃነም የሚጠቀመው የሚል አይነት ሀሳብ ሲያወሩ ነበርና አንደኛ ገሃነም የሚል ሰው ምን አይነት ሰው ነው ብዬ አምናለሁ። እኔ እንደፈለገ መሆን እንደሚፈልግና
ሃይማኖት ከስሜቱ ጋር ያልተገናኘለት ሰው ላይክ ሃይማኖት የሚያቀርበውን ክሌም ይቃወማል። ለምሳሌ ፍርድ አለ ሲል አይመቸውም፣ መገዛት ስላልፈለገ ይደብረዋል። ገሃነም ማስፈራሪያ ነው እያለ ስለሚያወራው ማለት ነው። ምክንያቱም አዘ ኤንድ ኦፍ ሁሉም ነገር ከሆነ ነገር ነው የመጣው። ሁሉም ነገር መጀመሪያ ያለው መጨረሻም አለው በዚህ ዓለም ላይ ላለው ነገር ማለት ነው። እና የሚያቀርቡት ሎጂክም እንትና እኮ ሃይማኖት የለውም፣ እንትና እኮ እንደዚህ ህዝብ ብዙ ሃይማኖት አሉ ምናምን ምን አይነት ሎጂክ አለ? እኔ እሱን ከምን አንፃር ነው ማየው? በቃ እንትን ነው ምንድን ነው እንደፈለገ መሆን ሰው ሲፈልግ ገሃነምን ይክዳል፣ ዲና ያደርጋል፣ የዘላለም ፍርድን ዲና ያደርጋል። ነገር ግን እውነታው እንደዛ ነው ወይ? ሃይማኖት ለማስፈራሪያ ነው ወይ ገሃነምን የሚጠቀመው? አይደለም። ሁሉም ኤቪል የሚያደርግ ሰው መቀጣት አለበት። ይሄ ጀስት አንድ ሰው ራሱ እኮ ያስባል እኮ ሃይማኖት ባይናገር እንኳን እስከመች ነው አሁን እኔ ለምሳሌ እዚህ ዝም ብዬ ብሰቃይ የሚፈርድልኝ አካል የለም ወይ ብዬ ጠይቃለሁ። እኔ አምላክ እንዳለ ካምን ለኔ ፈራጅ የለም ወይ ብዬ ጠይቃለሁና ባጭሩ ምን ልፈልግ ነው ገሃነም የለም የምትሉ ጀስት ራሳችሁን ቼክ አድርጉ፣ አስቡበት ምን እያላችሁ እንደሆነ። በጣም ብዙ በደል የደረሰባቸው ሰዎች ለምሳሌ የተደፈሩ ህፃናቶችን አስቡ፣ የተገደሉ ንጹሃን ሰዎችን አስቡ። እንደው ለነሱ ፍርድ የለም ወይ? ወይስ እኔ ደስተኛ ስላልሆንኩ ነው በሃይማኖት የሚያስተምረውን ነገር እኔ መቀበል ስላልፈለኩ ከስሜቴ ጋር ስላልሄደ ነው ያ የሚያስተምረው ሃይማኖት? እንዴ በቀን 5 ስገድ ስላለኝ እኔ ደብሮኝ ከዛ በኋላ ሃይማኖት እኮ ገሃነም ይጠቀማል ለማስፈራራት ብዬ በመጣ ላይ እኔ ስሜት ነው፣ ግን እውነታውን አይቀርም። እውነታውን ዲናይ ማድረግ አይችልም። እና ይሄ ነው የኔ ሐሳብ። አመሰግናለሁ። ባቢያው ሌላ ነገር ካለ አንድ ሰው ምንድነው ያንተ ሆኖ ካንተ ቁጥጥር ውጭ የሆነ ነገር አለና እሱን ያንተ ሆኖ ማለት ነው እሱን ለሚቆጣጠር አካል መገዛት አለብህ ማለት ለኔ ነፃነትህን እንትን ማለት አይመስለኝም። ምድርም በመግዛትና በመገዛዛት ቀመር ውስጥ ነው የምትሽከረከረው ምድር ራሷ ማለት ነው። የሰው ልጆች ራሱ ሰዎች በመካከላቸውም የመግዛትና የመገዛዛት በፍቃድህም ቢሆን ማለት ነው የበላይ አካል የታች ተገዢ ገዢ ምናምን የሚባል ነገር አለው። ስለዚህ አንድ ሰው ይሄ በፈጣሪ ዘንድ አንድ ሰው ነፃነት መገፋት የሚባለው ነገር ያለ ሆኖ አይታየኝም፣ የለምም ራሱ። ምክንያቱም ተገደህ የምታደርገው ነገርም የለም። መልካም ፍቃድ እስካለ በመልካም ፍቃድህ የምታደርገው ነገር ሁሉ በቃ ያንተ ፍቃድ ነው። ነፃነትህን ተገፋል ማለት አይደለም። አንድ ሰው በኢትዮጵያ ፓስፖርት የሆነ ሀገር ላይ ሊሄድ አይችልም፣ ሌላ ነገር ያስፈልገዋል አይደል? ስለዚህ ለዚህ ተገዢ የሆነ ሰው እኔ ለፈጣሪን ሕግ አልገዛም ማለቱ ለኔ ድንቁርና እንጂ እንትን አይደለም፣ እውቀት አይደለም፣ ብልጠትም አይደለም፣ ድድብና እንጂ። አንድ ሰው ለሆዱ ተገዢ የሆነ ሰው ለፈጣሪ አልገዛም፣ ሆድን ለፈጠረውን አምላክ ደግሞ አልገዛም ማለት እኔ እንትን ሆኖ አይታየኝም። ሁሉም ሰው ለሆዱ ተገዢ ነው። ሆድን ለሰጠ አምላክ ደግሞ ወይም ሆድህን የሚመረምር አምላክ ደግሞ አልገዛም ብሎ ማለት ይሄ እኔ ነፃነት ነው መብት ነው ብዬ አልለውም፣ አይመስለኝም ራሱ በፍጹም የማይገናኝ ነገር ነው። አንዳንዴ ምንድነው የምታደርገው? አይምሮህን በሚያስበው ልክ ነው ፍልስፍና ነው ውስጥ መግባት ያለብህ እንጂ ዝም ብለህ ተንጣረህ እንትን ለማድረግ አንድ ባሪያ ሆነህ እየኖርክ የሰው ባሪያ ለዛው ማለት ነው። ከሰው ባርነት ራስህን ነፃ ሳታወጣ ነፍሴን ማንነቴን ለፈጣሪ ባሪያነትን ዝግጁ መሆን የለባትም መገዛት የለባትም ብሎ ማለት ትክክል አይደለም። አቅም ካለ ከሰው ባሪያነት ከሰው መገዛት ከሰው ልጆችን ሕግ ራስን ማላቀቅ እስካልቻልክ በጣም ከባድ ነው፣ በጣም ከባድ ነው። ስለዚህ አላውቅም ከየት እንዳመጣው ይሄ ርዕስ አለ ሐሳቡ አለ ብታወራበት፣ ግን የሚገርም ነገር ሬነር በጣም ሰፊ ነው። ሃይማኖት ባርነት ነው የሚባለው ነገር ማለት ነውና
ባርነት የሚሆንበት ቦታ አለ ራሱ አለ ቦታ አለ የራሱ የሆነ ቦታ አለው የራሱ የሆነ ምክንያት አለው። ግን ሰፋ አድርገህ ስታየው ደግሞ በጣም የሚያምር የሚማርክም እንትን አለው ደስ የሚል ነገር አለውና ሰፊ ነው። ልክ ነው። አሁን እኮ እሱ ነው አሁን ተፈጥሯዊ ነገር ሰው ላይ ሲፈጠር ራሱ አማኝ ነው የሆነ ነገር ይፈልጋል። በነገራችን ላይ እምነትና ሃይማኖት ደግሞ የሚገናኝ ነገር ነው። ለምሳሌ ሁሉም ነገር ወደሆነ ነገር አይም ለምሳሌ እኔ እንደው ምንም አምላክ የሚባል ነገር ባላቅ እንኳን የሆነ እኔን ያመጣ ነገር እንዳለ ብዬ አስባለሁ። እና ከዛ በኋላ ደግሞ የማመልከው ነገር የሆነ ጊዜ ላይ ላይክ በራሴ ሐሳብ እንኳን ቢሆን የሆነ ነገር አመጣለታለሁ። ነገር ግን መመሪያ እስከመጣ ድረስ ከኔ አይምሮ በላይ የሆነ መመሪያ እስከመጣልኝ ድረስ እኔ ልመልስለት ወይም ደግሞ ዝግ ብዬ ልገዛለት የሚችሉ አይነት መመሪያ እስከመጣ ድረስ ያ እንትን ነው ምንድነው እያስፈራራኝ ነው ብዬ አይደለም የማስበው። በቃ እንደውም ላይክ እኔ እስልምና ነው የወደድኩበት አንዱ ናቹራል ዲስፖዚሽን የሚባለው ነገር ተፈጥሯዊ ነገር ነው። አንተ የምታገኘው ነገር የሆነ ፕሮሰስ ሄደ ምናምን አይደለም። በሆነ መንገድ ተሽሎክልካ አይደለም። ጀስት ሰሚት ታደርጋለህ። ከዛ ደግሞ የምትገኝበት ምንነትና ማንነት በዛ እንትን ላይክ አንድ ሰው ተወለው ሙስሊም ነው ካለ በቃ አለቀ። ግዴታ የሆነ ነገር ፕሮሰስ መሄድ የለብኝም። የሆነ ነገር ባሪያ መሆን የለብኝም። ይሄን ማወራው ላይክ ሙስሊም ለመስበክ ብቻ ሳይሆን ሰዎች የሚሄዱበት መንገድ ሃይማኖት እንዲናይ ለማድረግ ሃይማኖት ልክ አይደለም ለማለት የሚሄዱበት መንገድ አንደኛ ከተፈጥሮ ራሱ የወጣ ነው። ቀደም እንዳልኩ እንትን ፍልስፍናም ስታነብ ገደብ ሊኖረው ይገባል። ያን ሰው ያሳብ ብቻ ተገዢ መሆን የለብህም። ሁሉንም ነገር ጭኖብህ አዝሮ እስኪደፋ ድረስ እስክትመረቅን ድረስ ማንበብ ራሱ የለብህም። ሁሉንም ከወሰድክማ ትሞታለህ። ፍልስፍናም ይጠቅማል፣ ሃይማኖት ደግሞ እውነት አለው ብዬ አስባለሁ። እኔ ጫና እንዳለው ማለት ነው፣ ሸክም እንዳለው ማለት ነው። እስካላነበብክ ድረስ እውነታው መጽሐፉን ከፍተህ እስካልገለጥክ ድረስ ሸክም ነው የሚሆንብህ፣ ጫና ነው የሚሆንብህ። ላይክ የሚያስተምረው ነገር ይሆናል አይደል? ዝም ብለህ መመራት ነው። ስህተት እንኳን ከሆነ አትወጣም ከዛ ጫና ውስጥ እና ለሁሉም እንትን አለው ልክ አለው። ግን ብቻዬን ነው ሐሳቤ ብዙ አወራሁ፣ ይቅርታ። ችግር የለውም ምርጥ ሐሳብ ነው። ሰው አስመሳይ ስለሆነ እንጂ ግድ የለም። ፍቅር በሚል እንትን ውስጥ ለሰው በፍቃዱ ባሪያ እንዲሆን የምትፈቅድ ዓለምን ላኖረ ለፈጠረ አምላክ ደግሞ ባሪያ መሆን የለበትም የሰው ልጅ ብሎ ማለት ለኔ ጤናማ አይመስለኝም። ብቻ ሰፊ ነው። ማሂ ሰላም እንዴት ናችሁ? ባቢ እንዴት ነህ? ሰላም ነው ወይ? አለሁ ሰላም ነኝ። እንዴት ናችሁ? አሉ የኔ ፍቅር እንዴት ነሽ? ሁላችሁንም ሰላም ናቸው። ዝም ብለሽ እኔ ጋር ነው መመላለስ ያለብሽ። ደህና ነሽ? ደህና ነኝ አለ እግዚአብሔር ይመስገን። እየተመቸሽ ነው? እግዚአብሔር ይመስገን አትበይ። እግዚአብሔር የሚባል አምላክ የለም። ኦ ማይ ጋድ እንዴ! ለምንድን ነው ማለት ነው? እግዚአብሔርን በጣም ነው። እኔን እያመሰገንሽ ነው? ኧረ ስራህ ይፍረስ። ኧረ ባቢቶን ሲላሞኛል፣ በእናትህ ተወኝ። አይዞሽ አልችልም። እኔ ምን ይበለኝ? እኔ ልሰቃይልሽ። ወይስ ሰላም ብያለሁኝ። እንዴት ነሽ? ሰላም ብለን አዲስ ነገር አለ? ሰድበውሻል? አሁን እንደዚህ ያለ ነው የምንጠይቀው። ተሰድበሻል እያለ ሲሳደቡ ትላንት አልነበርኩም መሰለኝ፣ አላየኋቸውም። እኔን እኮ ብሎክ አድርገውኛል። ባቢ ሪከርድ እኮ ነው የሚያዩት፣ ሪከርድ ያያሉ። እነሱም ደግሞ እኔን ይልኩልኛል። እኔ ብሎክ ነኝ። አሁን ብሎክያቸዋለሁኝ። በጣም በዙት ምናምንና እዛ የወደድኳቸው እያከበርኳቸው በቃ ብሎክ አረኳቸው። እንግዲህ በሚያሳዝን ሁኔታ ምን ይደረጋል? እኔ ማሂ ደግሞ በክብር ያልደራደርም። በቃ ከዛ ያው ያሙኝና ሪከርድ አድርገው ይልኩልኛል። ያው እሱን አይቼ ፈታ ብዬ በቃ ዘና ልባታለሁ ማለት ነው። አይ ጥሩ ነገር ነው። አይሻልም? እንደዛ ይሻላል። አሪፍ ነው።
እንደዛ ነው የማደርገው። ስለ ነብዩ ኢየሱስ ያለሽን አመለካከት ሴቱ ጋር ደረሰ? አንተ ነብይ ነው ስትላቸው የሰደብክ ነው እንደ መሰላል የሚመስላቸው። ጌታን ሰደብሽ እኮ ነው ይሉኝ እንዴ መጽሐፍ እኮ ነብይ ይላል። ህዝቤ ምን ይሆናል እንዴ? ቆይ ጌታ ምስክሬን ያልገባኝ ነገር ነብይ እኮ ነው ያልኩት እንጂ እኔ ከክብሩ ምንም ያወረድኩበት ነገር የለም። ምክንያቱም ላወርድም አልችልም፣ የሚገባኝም አይደለሁም፣ አላወርድም። ምክንያቱም የሚገባውን ክብር ሰጣለሁ። ልክ ድሮ ማርያምን ክዳችኋል፣ ማርያምን አንቋሸሻችሁ ልክ እንደሚባል ልክ አሁን ደግሞ ስለ ኢየሱስ ነብይነት ስትናገር እንደዛ ሰድባለች ይሉሃል። ቃል በቃል ሰድባዋለች። ትላንትና ራስ እየሉት ነበር የሆነ ቦታ መሰለኝ እንግዲህ ከተሰምቻለሁ። ሰድባለች እና ሰድባዋለች፣ የተገረዘ ብላለች እንዴ እኔ ምን ላድርግ? መጽሐፉን ያለው እንዴ ሰድባለች፣ ሽንት ቤት ይገባል ምናምን። ትላንትና ደግሞ ይሄን በደንብ ነበረ ወስታዝ ወይድ ቤት የተወራውና እንደዚህ ብላለች። ሲሰደብ ቁጭ ብላ ሰምታለችም ተናግራለችም አሉ። ግን መጽሐፉ ካለው ውጪ እኔ ተናገርኩት አንድ ኤቪደንስ ወይ ማስረጃ የሚሆናቸው ነገር የለም። መጽሐፉ ላይ ግን የተቀመጠውን ቀበላለሁ። በእርግጥ እውነታቸውን ያልፈርድበትም። በፊትና ሽራፍ ኢየሱስ ክርስቶስ ተገርዟል ሲሉ እንዴት እንደምጮህ እንዴት እንደማብድ ነው የነበረው ማቀው። እውነት ነው፣ ያ ስሜት ነው እየተሰማች ያለው። እንዴት እንደዚህ ትያለሽ? ከሳላ ጋር መጽሐፍን እያወቅሽ ነው? አዎ ማለት አልቀበልም በቃ። ከዛ እነሱ ደግሞ ያቺው የተቆረጠችዋን ታመልኪያታለሽ ይሉኛል። ተንኮላቸው እሷ ሴት ናት ብሎ ይጠይቁኛል። በጣም እንትን ነበሩና አሁንም ይሄ ነገር ያናድዳቸዋል። አይ ቲንክ አላወቁትም መሰለኝ፣ ሰው መሆኑን ረስተውታል መሰለኝ። ከኔ ይልቅ ያ ባለፈው የበጠበጠውን ፓስተር እሱን ነበር መጠየቅ ያለባቸው፣ መጠየቅ ከሆነ እና እንደዛ ነው ብለሃለው። ፍቅረኛዬ አንተ ሰላም ነህ? እኔ ደህና ነኝ። እንግዲህ እኔ እንዳየሽኝ ነው እንዳስቀመጥሽኝ፣ ምንም የሚቀየር ነገር የለም። በቃ እንደው ከአሁን በፊት የኢየሱስ ክርስቶስ ማዕርጓን ሰጥቼው አላውቅም እና በመጽሐፉ መሰረት ደግሞ ብርቱ ስለነበረው ነብይ ኢየሱስ ስለሚል እኔ ምንም ላደርግ አልችልም። በቃ ካሁን በኋላ ኢየሱስ ስሙ ሲነሳ ነብይ ኢየሱስ እየተባለ ነው መነሳት ያለበትና እንትን እንዳትሉት ማዕርጓን ማንንም ሰው እንትን እንዳያደርግበት። በቃ እንደዛ ነው ማለት ያለብን። ስድብ አይደለም። መጽሐፉ የሚለውን ሁሉ እንጠቀምበታለን። እኔ ምንም ላደርግ አልችልም። ሀረግ አቤት፣ እንዴት ነሽ? ይመስገን ደህና ነኝ። ማን ይመስገን? እናቴዋ አምላኬ። የትኛው አምላክ?